ወይዘሮ ሜላት ባዩሽ እንደሆነች እንደዛ ያደረገቻት አወቀች፣ አስታወሰች። አውቃ እንዳላወቅኩ እኖራለሁ አለች። ሀንዬን እንግዲህ ያው ልጇ መሆኗን አውቃለች ማለት ነው። በጣም ደስ ይላል። የምትረሳ መስሎን ነበረ። ተምቹ በእርግብ ፍቅር ተሰቃይቶ እንግዲህ ሊያብድ ነው ማለት ነው። ራሱን ሁሉ አያውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ያለ ሀስረት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ቀጣይ ፓርት እየመጥቻለሁ ማለት ነው። ወይዘሮ ሜላት እንግዲህ አሁን ላይ አውቄ እንጂ አስታውሳለሁ ብላ አለች ማለት ነው። እና እሷ አክስቴ ገደልሻት ስትል የነበረው እርግብ ወይዘሮ ባዩሽ እኔን እንደዚህ እያደረገች ነው ወይ ብላ ራሷን ጥያቄ አቅርባለች ማለት ነው። በጣም የሚገርም ነው ማለት ነው። ድንብላል ወይዘሮ ሜላትን ልትጠይቅ ወደ ክላሱ ልትቀሰቅሳት ስትሄድ ወይዘሮ ሜላት አሰማ ምንም ነገር አትልም። አሁን ላይ ወይዘሮ ሜላት ራሷን ታማለች ማለት ነው በድጋሚ። ከዛም እንግዲህ ድንብላል ውዝውዝ አድርጋ ስትይዛት እሷ ናቃችና ምን እያልሽ ነው አለቻት። ለምንድን ነው የማይሰሙት እየቀሰቀስኩት ብላ ስትል ድንብላል እየሰማህ አይደል እንዴ አልዳንኩም እነድን ያለው ምን ላይ እያለ እንግዲህ ወይዘሮ ሜላት መልስ መመለስ ያዘ። ከዛም ልጅ ውሃ ነኝ አሁን ነገር ወጣይና አለቻት። ድንብላል የነሽ ውሃ ገላይን የምታጠብበት ብላ መለሰችላት። እንዴ ምን እያሉ ነው ሞታል እንዴ ብላ ምን ሆንሽ ጀምጭልኝ ስትላት ገላው ሻወር እያለ እንዴት ክላስ ታጠፋለሁ ብዬ ነው እያለች ድንብላል መልስ ሰጠኝ። ከዛም ሂጂ ውሃች የሚታጠብሽ ያለው ድንብላል ብላ ተቆጥታ ወይዘሮ ሜላት ድንብላልን ውሃ እንድታመጣላት አዘዙ ማለት ነው። ከዛም እንግዲህ ሀንዬ አሁን ላይ ክላስ አትሄድም ግን አስጠኝ ያስቀጥራ እየተማረች ነው ማለት ነው። አስጠኝ ተብሎ ምን ትምህርት ብቻ ሌላ ውስጥ ሊገባ አንድ ሁለት እያለ ነው ማለት ነው። እንደምናየው ሀና ከተያዘች የአሲር ጉድ ሆኗል ማለት ነው። ወይ ተናግሮ ጉዳቱ አልወጣለት። ያ ልጅ ደግሞ እንግዲህ አሁን ላይ ሀና ጋር ተያይዟል ማለት ነው። ምን ትምህርት ብቻ ሌላኛም ሁለተኛ ትምህርትም እየሰጣት ይገኛል ማለት ነው። ከዛም አልፎ እንግዲህ ወይዘሮ ባዩሽ በድጋሚ ሜላትን ልትጠይቅ ስትመጣ ድንብላል ጋር ያዙ ማለት ነው። ድንብላል እንግዲህ እያንጎራጎረች ከቤት እያጸዳች እሷ ቆጥቶ አይሰማም ከፍታ ገባች ማለት ነው። ከዛም ድንብላል ጋር ተነጋገሩና ምንድን ነው እዚህ ቤት የተፈጠረ አዲስ ነገር ካለ ንገሪኝ ቆሌ ምናምን እያለች እንግዲህ ነገር መቀባጠር ያዘችው። ወይዘሮ ባዩሽ ላይ መጫህ ነው ድንብላል ላይ መቼም። ከዛም አልፎ እንግዲህ ወይት ናት ወይዘሮ ሜላት ቤት ናት ስትላት ክላስ ሆኖ ብቻ ያለው ብላለች። ከዛም ወይዘሮ ሜላት ወደ ወይዘሮ ባዩሽ ወደ ሜላት ክላስ ሄዳ ቁጭ ብላ እንግዲህ አሁን ያቺ ባታይ ኑሮ መግደል ነበራችን እሱ እያለች እንግዲህ ግን ወይዘሮ ሜላት እየሰማቻት ማለት ነው። ከዛም አልፎ እንግዲህ እሷ ልትነቃ አልቻለችም እና መፈንዳት ስታ ልታፍና ስትል ወይዘሮ ሜላት ከእንቅልፏ ብንን ብላ እንግዲህ ወይዘሮ ባዩሽ ላይ መጮህ ጀመረች ማለት ነው። ከዛም ስትጮህ ውጭልኝ ብዬሻለሁ ከክላሴ ውጭልኝ ብላ አስወጣቻት ማለት ነው። እሷም ሰተት ብላ ወጣችና ወደ ክችን ሄዳ ድንብላልን ማነቅ ጀመረች ማለት ነው። እሷ ሁሌም ድንብላል ላይ ነው ሁሉ የምታወጣው። ከዛም ምን ሆናለች እቺ ሜላት ብላ ስትጠይቃት ድንብላል እንግዲህ ያው እሷ ትናንትና ሞት ነበር አለ ግን እውነቱን አልተናገረች ማለት ነው። ከዛም አልፎ እንግዲህ አሞት ወርቀው ነበረ ብላ ለወይዘሮ ባዩሽ ስትናገር እኔን አንቅሻለሁ ብላ እንግዲህ አንቺ ሳህን ማጠብ ሳይሆን ስራሽ የኔን ስራ መስራት ነው ብላ እንግዲህ አስፈራርታት አንገቷን አንቃ ልገላት ብላ ከዛም ወጣች ማለት ነው። ወይዘሮ ሜላት አሁን ላይ እንግዲህ ባዩሽ ናት ይሄን የሰራችን እያለች ሀሳብ ውስጥ ገብታለች ማለት ነው። ከዛም አልፎ እንግዲህ ሀንዬ ቤት ሄዳ ሽሮ እየሰራች ነበር ማለት ነው። ያሲር መጣ። ሰላም እንኳን አላትም ረስቶ እንደው አይታወቅም ሀንዬ ላይ እንዴት አይነት ፍቅር እንደነበረ ሁላችንም እናውቃለን። ከዛም አልፎ እንግዲህ ያው አንዳንዴ ይረሳል እና ሰላም ተባብለው ዛሬ ውጡ እንደጨረስና እናቴን ትጠይቃለህ ለምንድን ነው የማትጠይቃ ብላ ያለችው ማለት ነው። ከዛም ተያይዘው ወደ እነ ወይዘሮ ሜላት ቤትም ሲመጡ ወይዘሮ ሜላት ሳሎን ላይ ቁጭ ብላ ነበር። ከዛም ማነው ምንድን ነው ይሄ ብላ ስትጠይቃት
እንግዲህ ሀንዬ ደግሞ ይሄ ማለት ለአንቺ ደም ባለፈው ስታመሚ ደም የሰጠሽ ነው ብላለች ማለት ነው። ወይዘሮ ሜላትን እንዴት ደም የሰጠኝን ህይወቴን ያለንን ባለውለታዬን እረሳለሁ እያለች እንግዲህ መጠየቅ ጀመረችው። እንግዲህ ሀንዬ ደግሞ ለያሴር እነ ሜሉ ቤት ምግብ ልትሰራ ወደ ክችን ስትገባ ድንብላልዬ በጣም ቀንዝላና በጣም ተክዛ ሳሎን ላይ ብላት ላይ ቁጭ ላገኘችው ማለት ነው። ያው እሷ የምታስበው ሁሉ የባዩሽ ነገር ነው ማለት ነው። እና ከዛ ቁጭ ላይ ያን ነገር እያሰበች ድንብላል አንዬ መጣ እንግዲህ ምንድን ነው ምኖች ነው ስትላት ግን መልስ ልትሰጣት አልቻለችም ማለት ነው። አንቺ በጤናሽ ካልሆነ እንደዚህ አትበይ፣ ምን ደህና ነው ያፍለፍለፊ ብላ እንግዲህ ድንብላልዬ ነገሩን ዘጋችና አሁን እንግዳ መጥቷል፣ ለእንግዳ ምግብ ስሪ አለቻት። እሺ ትርጉዬ በማለት መልስ ሰጠች ማለት ነው። ከዛም ሀንዬ ወደ ያሲርና ወይዘሮ ሜላት እንግዲህ ምግቡን ከበላ በኋላ እያወሩ ነበር። ስለ ሀንዬ ነገር ስትለው ሀንዬ ማለት እኛን ከሌብነት አውጥታ ሰው ያደረገችን ምርጥ ሰው በቃ ምንም የሚገልጻት ነገር የለም እያለ ለወይዘሮ ሜላት ሲነግራት ወይዘሮ ሜላት መቋቋም አልቻለችም እና በቃ ወደ ክላስ ቤት ራሴን አሞኛል ብላ ክላሷ ገባች ማለት ነው። ከዛም ገብታ እንግዲህ እንዴት ነው ሀንዬ ልጄ ነሽ የምልሽ ይህን ሁሉ አመት እንደዚህ ሳደርግሽ እያለች ነበረ። ከዛም ሀንዬ እንግዲህ ወደ ድንብላል ክላስ ገብታ እንግዲህ ድንብላልን በቃ እንደዛ ነገር ነግረሻቸው እኮ እናቴ ታመመች ማለት ነው በድጋሚ እያለች ስትላት እኔ ሲያንሰላስሉ ምንድን ነው እስኪ ንገረኝ ሲሉ እንግዲህ እኔ እውነቱን ነግሬዋለሁ፣ እንዴት ነግሬዋለሁ፣ ምን አደርገዋለሁ አይታፈስ ማለት ድንብላልን ነገር ገባኝ። አንቺማ ያው ጥሩ ይሆናል ብለሽ የምታስቡ እያለች እንግዲህ ሀንዬም ከድንብላል ጋር ተነጋግረው ወጡ ማለት ነው። አሁን ላይ ወይዘሮ መስፍን ተብዬው አቶ መስፍን ተብዬው እንግዲህ በደስታ ደምቆ ውጭ ነው ይሄንም ማለት ነው። ከዛም አልፎ ተርፎ እንግዲህ ሀንዬ አስጠኒ ስራውን ሊሰራ ሀንዬን ሸኝቷታል። አሁን ደግሞ የያስጠናት መንገድ ላይ ተቀብሎ አብሮ ሄዷል ማለት ነው። እዛም እያስጠናትም ሌላም ትምህርት ላይ ነው የሀንዬ ጎበዝ ተማሪ እንደሆነች እየገለጸላት ነበር ማለት ነው። እና ፈተናው በጣም ቀላል እንደነበረ እየነገረችው ነበር ማለት ነው። አሁን ሀንዬ ፈተና እየወሰደች ነው። ከስታ ስትመጣ ወደ እናቷ ቤት ስትመጣ እንግዲህ እናቷ ክላስ ነበረች። እንግዲህ ክላሱና በጣም አሟት ስለነበረ አሞሻ ምንድን ነው ብላ ስጠይቅ ብላ ትናንት በውሸት ስለነበረች እንዲሁም ምን ነግራኛል ምንም አልነበረችም እያለች ወይዘሮ ሜላት ለሀና መልስ ስትሰጥ ሀንዬ ደግሞ እስቲ ራስሽን እሺ ልልሽ ምንድን ነው የሆንሽው ስትላት እንግዲህ ወይዘሮ ሜላት ሁላቸውንም ስለየጮኸች ስለነበር ውጭ ላይ ብላ ሀንዬን አባረረቻት ማለት ነው። ሀንዬ ደግሞ እሺ አለች ማለት ነው። አሁን እንዴት ነው ሀንዬ ልጄን ጫውኩባ እንደዛ እያሰቃየኋት አሁን በድጋሚ ብላ ወይዘሮ ሜላት በጣም ጸጸት ውስጥ ገባሽ ማለት ነው። ከዛም አልፎ እንግዲህ ይቺ ተንኮለኛ በድጋሚ ወይዘሮ ሜላት ፊት መጣች ማለት ነው። ከዛ ሳሎን ላይ ቁጭ ብላ ነበር። አሁን እንዴት ነሽ? ትናንት እኮ ስትጮሂ ነበር፣ ብጮሂብኝም መቼም ድጋሚ መጣሁ እያለቻት ትናንት ምን አንቺ ላይ ብቻ ነው ሁሉም ላይ ነው እያለች እንግዲህ ወይዘሮ ሜላት መልስ በመመለስ ያዘች። የሆንሽዋለሽ ወይ ስትላት የለም አሁን ወደ ክችን ምግብ ላንጣለች ስትላት እኔ ራሴ ሄዳለሁ ብላ ወደ ክችን ገባች። ወይዘሮ ሜላት እንግዲህ ባዩሽ ይሄን ስራ አርገሽ እንደሆነ እርግብ አክስቴን ገደልሻት ስትይ ሰምቻለሁ፣ አንቺ እንደሆነሽ ተያይዘናል ማለት እኔ ለወደደኝ እንጂ ለጠላኝ ምን እንደሆንኩ አሳይሻለሁ እያለች እዚህ ታውቃለች ማለት ነው። ከዛም አልፎ እንግዲህ ወይዘሮ ሜላት አሁን ላይ በጣም የወይዘሮ ባዩሽ ነገር እየጎዳን ነው ያለው። ታምቹዬ ደግሞ በጣም ድብን ብሎ ሰክሮ እንግዲህ ወደ ቤት ጎትቶ ያመጣው ይህ መከረኛው ጓደኛው አምጥቶ እንግዲህ እነ ሀንዬ ቤት ተኝቶ ነበር ማለት ነው። ከዛም አልፎ እንግዲህ ሀንዬ ራሷ አሁን መታ ሄደች እያለው ነበር ማለት ነው። እንግዲህ ወይዘሮ ሜላት አሁን ላይ ለብቻዋ ሽንት ቤት ገብታ ከመስተዋት ጋር ራሷን እያየች እያለቀሰች ነበረ። አሁን ሀንዬ እኔ እናትሽ ነኝ ብለኝ ያንን ሁሉ ስቃይ አድርጌብሽ ታምኛለሽ እያለች እኔ በቃ ሁሌም ማስታወስ አልችልም እያልኩ ዝም ብዬ ራሴን ደብቄ ልኑር እያለች እንግዲህ ከራሷ ጋር ሙግት ይዛ በጣም እየጮኸች ነበረ። ድንብላል ከተኛችበት መጣ ስትሰማ
ወይዘሮ ሜላት ሽንት ቤት ገብታ እያለቀሱ ነበር ማለት ነው። ከዛ ምን የሚያንኮሻኮሽ እኮ አለ አይጥ እንደሆነ ብዬ ነው ብላ መጣች። ከዛ ምን አይጥ ነው የምታወሪው? እና የሆነ ድምፅ ሰምቼ ነው ስትላቸው ቀሰቀስኩሽ ብላ እንግዲህ ወይዘሮ ሜላት ደግሞ ለድንብላል ስትመሰለት ኧረ አይዞት አንቱ ሆኖ ነው እያለ መልስ መለሰ። ምንም አልሆንኩም የሚታኝ ብላ እንግዲህ ዶቻን ማን ነው ወይዘሮ ባየሽ መስተዋት እያየሽ እንግዲህ ከራሷ ጋር የሀና ነገር በጣም አስጨናንቋታል ማለት ነው። አሁን እኔና ልጅሽ ነኝ ወይ ብዬ ብልሽ ታምኛለሽ? ትቀበይኛለሽ ወይ? ያንን ሁሉ ስቃይ አድርጌ ሁሉ ቢሆን በቃ ማስታወስ እንዳልቻልኩ አልችልም እያልኩኝ ልኑር እያለች እንግዲህ ያንን መርጣለች ማለት ነው። ከዛም አልፎ እንግዲህ ሀንዬ አሁን ላይ ያው ወይዘሮ ሜላት በጣም ስለተሻላት ሀንዬ በድጋሚ መታ በደስታ እናቷን እየሳመች ሰላም ስትል ዛሬ ነቅት ብለሻል እማዬ ስትላት አዎ ነቅቻለሁ ደህና ነኝ እኮ ብላ ሀንዬ ደግሞ እንግዲህ ወደ ሽንት ቤት ልብስ ልቀይር ብላ ገብታለች ማለት ነው። ወይዘሮ ሜላት ሀሴትዬ ብላ ጠርታታለች ማለት ነው። እንግዲህ ሀንዬ ደግሞ ድንጋጤ የለች ማለት ነው በተረዋ። ምክንያቱም ያው እሷ እስካሁን እንዳላወቀች ነበር የምታውቀው። ያው ድንብላል የምትነግራት ማስታወስ እንዳልቻለች ነበር ማለት ነው። ምክንያቱም ድንብላል እንዲያስጠይቃት ራሳቸውን ከሳተች በኋላ ሲናቁ ምን አሉሽ ብላ ስለነበረ ይህንን ግን ወይዘሮ ሜላት ምንም እንደ ሳቱ በቃ ውሃ ፊቷ ላይ ረጨሁባትኝ። ከዛም በኋላ ነቁልኝ። ከዛም ወደ ክላስ ገብተው ተኙ ነበር መልሷ ማለት ነው ድንብላል እንግዲህ አሁን በስተመጨረሻም እንግዲህ ወይዘሮ ሜላት የሀሴት ብላ አስታውሳ ልጇን ተጣርታለች ማለት ነው። ሀና በድጋሚ ደንግጣለች። የወይዘሮ ሜላት ድንጋጤ ሀና ላይ ነው ማለት ነው አሁን ላይ ያለው። ምክንያቱም ወይዘሮ ሜላት ያው ሀና ልጇ እንደሆነች አሁን ገብቷታል። ግን እኔ እናትሽ ነኝ ብላት አምና ትቀበለኛላችሁ የሚለው አስተሳሰብ ራሷ ላይ ሁሉ ያለ ያንን ሁሉ ግልጻት ያንን ሁሉ ጭካኔ እኔ አሁን አድርጌብሽ አሁን ወደ ቤት ትመጫለሽ የኔ ልጅ የኔ ልጅ እያለች ቁጭት ገብታለች ማለት ነው። በጣም የሚገርምና የሚጸጽት ነው የአሁኑ ነገር ማለት ነው። ምክንያቱም አሁን ላይ ወይዘሮ ሜላት እንግዲህ በጣም ለሀና ድሮ ጀምራ በደል እንዳደረሰችባት ራሷን እያጽናናች ነበር ማለት ነው። አሁን ግን ያው በስተመጨረሻም ሀሴትዬ የኔ ልጅ ብላ ጠርታታለች። ሀና ደንግጣለች። ምን እንደሚፈጠር ደግሞ ወደፊት እናያለን ማለት ነው። አሁን ላይ ተምቹ በጣም በፍቅር ተጎድቷል። እንግዲህ በመጨረሻው ምን እንደሚሆን አናውቅም። ምን በሚወዳት ሊተሰቃየ እያለ እንግዲህ ያሲርም ለሀንዬ ሲነግራት ሀንዬ ደግሞ ነገሮቹ ግርማል እና ምን አለችው? እሷ ጠፍታለች ስልኩን ዘግታ እያለ እየነገራት ነበረ። እንግዲህ እሱ ጠንካራ አይደለም መጠንከር አለበት እያለች እንግዲህ ሀንዬም ያሲር ነግረዋለች ማለት ነው። በጣም የሚገርም ነው እንግዲህ ተምቹዬ በጣም ተሰቃይቶ ነው ያለው። በእርግጥ ፍቅር እርግብም አትደውል ማለት ነው። መጨረሻውን ደግሞ አብረን የምናይ ይሆናል። ባይ ባይ። ወዳችኋለሁ። አላህ ያክብርልኝ። መልካም ጊዜ ለሁላችንም።